ማየት ያብቃችሁ። ጦርነቱን ወደ ማል ያመጡት ነው። ቲዲኤፎችን ንገሩ፣ ህዝቡን ንገሩ፣ ለትግራይ ህዝብ አድርሱልኝ፣ ለኤርትራ ህዝብ አድርሱ። ኢሳያስም ጦርነት ሊያነሳ ፈልጓል። በእናንተ ሊደበቅ እሱን ነው አሳደ መምታት ያለብን። ኢትዮጵያማ እያችሁት እኮ መልካም ነው። 2.5 ሚሊዮን ኤርትራዊ በሙሉ እኮ አሁን ወታደሮች ነው እንጂ እዚያ የቀሩትና ባለስልጣናት ኢትዮጵያ ውስጥ ገብቷል እኮ። ኤርትራዊ የለም እኮ አስመራ ውስጥ። መሐይሙን ምግበን፣ መሐይሙን ደብረጽዮንን፣ መሐይሟን ሞንጀሪኖን፣ መሐይሙን ጌታቸው አሰፋን፣ መሐይሙን ድኩልን የተባለ ጀነራል ወዘተ ተከታትላችሁ እርምጃ ብትወስዱባቸው ነው የምላችሁ። ጊዜው አሁን ነው። ትግሬዎች፣ ቲዲኤፎች፣ ህዝቡ ተነሱ። ደንቆሮ የትግራይ ጀነራሎችን አጥፉ። መሪዎቻቸውን ለማስወገድ ተነሱ። ጊዜው አሁን ነው። ነፃነታችሁ በእጃችሁ ነው። ነፃነታችሁን ኤርትራውያኖችም ትግሬዎችም አውጁ። ሁልጊዜ ኤርትራ ጠላቴ ነው፣ ሁልጊዜ አብይ ጠላቴ ነው፣ ሁልጊዜ አማራ ጠላቴ ነው፣ ሁልጊዜ ኦሮሞ ጠላቴ ነው። አይሰራም። የእናንተን ችግር ይዩት እስኪ። እንቅስቃሴያችሁ አሁን ጎልቶ ወጥቷል። እንዳትለቋቸው። ኤርትራውያኖች የሻዕቢያውን መሪ ማሳደድ ብቻ ነው ከነ ግሩፑ። ከዚያ በኋላ አንተ ነፃ ነህ። ስደት የለም። የባህር አሳ አይበላህም፣ አሳ ነባሪ አይበላህም። በስደት አትሰቃይም። አገር ክን ታለማለህ። ትልቅ ላውንጅ ከፍተ ነጮችን ጠርተህ ቢያንስ እንኳ ገንዘብ ትሰበስባለህ። ቱሪስት ትሆናለህ። የቱሪስት ከተማ ታደርገዋለህ። ትግሬዎች፣ የኢትዮጵያ ትግሬዎች በሙሉ በህዋት ጀነራሎችና በህዋት መሪዎች መነሳት ነው። ብዙ የተማረ ሰው አላችሁ። ተኳቸው። አይረቡም፣ አይጠቅሙም። እንዴ ምን ነካችሁ? ጊዜው አሁን ነው የምላችሁ እኮ። በፍጹም እንዳለቋቸው እነዚህ ሌቦች እንዳለቋቸው። ጊዜው አሁን ነው። የትግራይ ህዝብም የኤርትራ ህዝብም ዘላለማዊ እረፍት ታገኙ ዘንድ እነዚህን ያልኳችሁ ሁሉ በማስወገድ ነፃነታችሁን አውጁ የሚል ጥሪ ያስተላልፋለሁ። ሌላው አንድ ቴምር ነኝ የምትል አሁንም አላቆመችም፣ ቀጥላለች። ትግሬነቷን ትናንት ተጋልጧል፣ አይታቸዋል፣ ደብቃለች። ጠላታችን እንጭጮ አካባቢ የተወለደው ያደዋ ሰው መስፍን ወልደ ማርያም እዚያው አገር ነው የተወለደችው። ከዚያ ነው የመጡት ቤተሰቦቿ። የተገረፋችሁ በሷ አጋዚ ጦሩና ፖሊሱና በምርመራ የተገረፋችሁ እያስፈራራች ሀብታሞች እያስፈራራቻችሁ የዘረፈቻችሁ ሰዎች መረጃ አቅርቡልን። ግርግዳ ግፋ እያለች ትግሬ ማለት ይሄ ነው እያለች አፋችሁ ላይ ሽንት እየሸናች ምርመራ ያደረገችባችሁ ሰዎች በሙሉ መረጃ አምጡ፣ ወደኛ አቅርቡ። እየገባችሁ ንገሩ። ለኤፍቢአይ በያላችሁበት፣ ለፖሊስ በያላችሁበት የአሜሪካ ግዛት አመልክቱ፣ ሪፖርት አድርጉ ብያለሁ። ሃይዌይ ላይ በመኪና አንድ ኦሮሞ ልገጭ አምልጦኛል ያለችውን ከዚህ በፊት ቤት፣ አፓርትመንት፣ መኪኖች አውድሜያለሁ፣ አሁንም እገላለሁ፣ እመጣለሁ የምትለውን ሁሉ ቪዲዮ እየያዛችሁ ሪፖርት አድርጉ። በአሜሪካ አገር ላይ እንዲህ አይነት ወንጀል የሚፈጽም ሰው ሊኖር አይገባም። ከዚህ በፊት በራሷ አንደበት እንደተናገረችው የሰው መኪና ለመግጨት ሃይዌይ ላይ ሰው ለመግደል እንዳመለጣት ማሰማት እችላለሁ። በኋላ ትናንት አሰምቻለሁ። መኖሪያ ቤት፣ አፓርትመንት ሂዳ መኪኖች ላይ ሁሉ ጉዳት እንዳደረሰች ተናግራለች። ለማድረስም ስዝት ያለበት ቪዲዮ አለ። ሌላም እኛ ማናውቃቸው ቪዲዮዎች ካሉ አቅርቡልን። ትዝት እንደነበር ያለችበት ቪዲዮ ማምጣት አለባቸው። በተለይ በ1997 ዓ.ም የህወሓት ትግሬ ምርጫ ጊዜ፣ ቅንጅት ጊዜ፣ የሁከቱ ጊዜ ፊታቸውን እንዳይለዩ ማስክ ያደርጉ ነበር። ታውቃላችሁ አይደል? ጭምብል ያደርጋሉ። ከአጋዚ ጦር ጋር ተሰልፋ ያንን ስታደርግ ፎቶ ያነሳችኋት ሰው ካለ ለኛ ላኩልን። በስራ ገበቷ ላይ ሆና የሰራቸውን ኃጢአቶች ሁሉ ለኛ አምጡልን። በሷ እጅ የተገረፋችሁ፣ የተጨፈጨፋችሁ፣
የተዛተባችሁ፣ የተሰረቃችሁ፣ የተዘረፋችሁ በሙሉ አሜሪካን ሀገር የምትኖሩ ሪፖርት አድርጉ። ለእኛም መረጃ አድርሱልን። ማቆም አልቻለች፣ ቀጥላበታለች። እኛም እንቀጥላለን። እስካላቆመች ብለንም አንተውም። ሪፖርት መደረግ አለበት። በሷ እጅ ግፍ ጽዋውን የቀመሳችሁ አማራዎች በተለይ መረጃ አምጡ። ያላችሁም በየስቴቱ ያላችሁ በቅንጅት ጊዜ ችግር ያደረሰችባችሁ ገራፊ ነበረች። ባይዘው ዋና ገራፊ ናት። ፍቅረ ሲዝም ገራፊ እንደሆነ ስንቶቻችሁ ታውቃላችሁ? ትግሬ ነው። ደምሳሽ ኃይሉ ደምሳሽ ምናምን እርግጠኛው የምነግራችሁ ትግሬ ነው፣ አማራ አይደለም። አሁን ህዋት መጣች ሲባል ነው አብይን ተሳርቦ የገባው። በዚህ ነገ መምጣታቸው ስለማይቀር ፋኖ ይዟቸው ስለመጣ ሚኒስትር ለመሆን ነው። አንደኛ የተማረ ነው፣ ውሸቱን ነው። 32 አይን ያለው እግዚአብሔር የለም፣ ሲያታልል ነው። በሃይማኖት ሽፋን ሲሰልል ነበር በባዶ እግሩ እየሄደ። ትግሬ እንደዚህ ነው። ሪፖርት እያደረጉ ስለሆነ ኮፒሊንግ አድርጉልን። ስለዚህ የግፍን ጽዋ የተቀበላችሁ በሙሉ ሪፖርት አድርጉ፣ ለምስክርነት ተዘጋጁ። ዛሬም ወያኔ ሆና ህዋቱን አሳለ ሻቢያውን አሳለ የአማራ ፋኖን እየሰለለች እንዲጠፉ በማድረግ እንዲገደሉ በማድረግ ገንዘብ በአሜሪካን ሀገር ቁጭ ብላ ለፋኖ በመሰብሰብ የውሸት ፋኖች እያደራጀች አማራ መስላት ትግሬን እየሰደበች ግን እኮ ትግሬ ናት እንድትታመን ማለት ከፍተኛ ገንዘብ ዘርፋለች። ከነ ሚኪ የሚባል እሱንም እንዳለቁት ጀርመን ሀገር ያለው ኤርትራዊ ነው ብሏል። አሁን ደግሞ ሊሰበስብ መጥቷል። እንዳለቁት ያንን ሄኖክ ዘጊዮን የሚባልም አለላችሁ ሰው አፍሪካ ሀገር ለፋኖ ሰበስባለሁ እያለ አይደል? ስለዚህ እና አብይም እኮ ልትወስዱት ይገባል። እንደነዚህ አይነት አጭበርባሪዎች አንደኛ አገው ነው፣ ሁለተኛ እንትን ነው ወይጦ ነው፣ አማራዎች አይደሉም። ሌላው የምናገረው ስለ አዳሪ ትምህርት ቤት ነው። የአዳሪ ትምህርት ቤት እንግዲህ አማራ እየደማ ኦሮሞ እንደሚለማ ነግሬያቸዋለሁ። ትግሬና ኦሮሞች የአዳሪ ትምህርት ቤት እንዳላቸው አብይ ሲመጣ ከመቶዎች በላይ ማሰራቱን ጠቅሼ ነበር። አሁንማ በ7 ዓመት ጨምሯል። በሺዎች ነው የሚኖረው። አዳሪ ትምህርት ቤት ማለት ምን ማለት ነው? እሸቱ መለሰ ያሳየውን በቃ አልጠቅሰውም። ላውንደሪውን አልጋው ብዬ አልዘረዝርልህም። እዛ ውስጥ ከ1 እስከ 3ኛ ክፍል የሚማር ትግሬ ከ1 3ኛ ደረጃ የሚወጣ ይቅርታ ከ1 3ኛ ጎበዞች ተመርጠው የሚማሩበት ነው። በዚያ ትምህርት ቤት ያያችሁት 100 ተማሪዎች ከመላው ኢትዮጵያ የተውጣጡ 1 ሚሊዮን ተማሪን ያሰንቃሉ። እነሱ ናቸው አሁን በኢትዮጵያም አንደኛ እየሆኑ በውጭ ሀገርም ስኮላር እያገኙ። በጣም ትምህርቱ ተመጣጣኝ አይደለም። እኔ ኦሮሞዎች መልማታቸው ችግር የለብኝም። ደብረ ብርሃን ላይ አድርገው የኦሮሞ ልጆችን ሰብስበው ማስተማር አልቃወምም። ለምን በሉኝ። ኦሮሞ ጀግና ሆኖ ልጆቹን በተለየ ሁኔታ ሲያስተምር ይሄ ብቃወም ምቀኝነት ነው። እኔ መረጃው እንደዚህ እነግርና የዚህ አይነት ትምህርት ቤት እውነተኛ ንጹህ አገው የሌለበት ትግሬ የሌለበት ኦሮሞ የሌለበት የአማራ አካባቢዎች የዚህ አይነት ትምህርት ቤት እንድንሰራና እንድትሰሩ ሀብታሞች ያን አይታችሁ እንድትነሱ ምሁራን ዲያስፖራዎች ለካ እንደዚህ አድርጎ መስራት ይቻላል። የፕሮፌሰር ኃይሌ ልጅ ነች ይሄን የሰራችው። በጀቷ ሁሉ ከነጮች ነው ከዩኒቨርሲቲ። ከሷ በላይ የተማረ ዶክተር አማራ የለም። ያንን በአማራ መሬቶች ላይ መስራት አንችልም? በኢትዮጵያ ክፍል ባሉት ብዙ አማራዎች በሚገኙበት በተለይ በአማራ ክልል በተባለው አልበርት አንስታይን የሆኑ ልጆች እኮ እየወጡ ነው። እኛም ማውጣት አለብን ነው እንጂ እኔ ኦሮሞ ኤርፖርት ገነባ፣ ኦሮሞ ትራክተር ተካፈለ አያገባኝም። ጀግና ስለሆነ ነው፣ ብልጥ ስለሆነ ነው፣ ስለበለጠ ነው። አማራ እንደሱ መስራት ነው። ኦሮሞ ሰራ ብለህ አይን ከቀላ አማራ ባናት ተዘግዘቅ ነው የምልህ። እንደነሱ ለመስራት ወይ ደግሞ እንደነሱ ስልጣን ለመያዝ ሳቦታጅም ሆነ በኃይልም መምጣት ነው። ከዚያ ውጭ ግን ኦሮሞ ለማ ኦሮሞ 4 ኪሎ አፈረሰ አይመለከተኝም። የአማቶች ቤት ፈርሷል እኮ ጥይት ቤት እንዳለ 2000 ካሬ አንድ ቤት 2000 ካሬ ላይ ያረፈ ሸዋ ናቸው አፍርሶታል። ለምን አፈረሱታል? ምን ጊዜ ያገኙ ተመቻቸላቸው አፈረሱት። እኛ ደግሞ ለማፍረስ ባይሆን እንኳን የሰሩትን ለመውረስ መምጣት ነው። ይሄ ፋኖ ደግሞ ክልሉን እየዋደመ ቀጥላለሁ ይላል። ስለዚህ የፕሮፌሰር ኃይሌ
ልጅ እንደሰራችሁ ትምህርት ቤት መስራት አለብን ነው። የአማራ ባለሀብቶችም ሆነ የዲያስፖራ አካል እንደዚህ አይነት አዳሪ ትምህርት ቤት በመስራት ከአንደኛ እስከ 3ኛ ደረጃ በአማራ ክልልም ሆነ ከውጭ ያሉትን በመመልመል ተማሪዎችን አምጥቶ ያለ ቤተሰብ መዋጮ ሻወር ያለው፣ መኝታ ያለው፣ ላይብራሪ ያለው፣ ኢንተርኔት ያለው፣ ቧንቧ ያለው፣ መጫወቻ ያለው፣ ላውንጅ ያለው እንደዚህ አድርገን አማራነታችንን አማራ ዝም ብሎ ዲስኩር ነው። እንደ ጥንት አባቶቻችን ላሊበላን እንደቀረጹ አክሱም እንደቀረጹ አይነት ሰዎች ማፍራት አለብን ነው። እኔ ኦሮሞን አልመቀኝም። ለምን መቀኛለሁ? ያ ትምህርት ቤት ደስ ብሎኛል ሳየው እንዴት ጽዳቱ እንደሚያምር። ኦሮሞ ውስጥ መማሩ እኔ አይ ዶንት ኬር እንኳንም ተማራችሁ። ምቀኛቱን አማራዎች እየተማሩበት ነው። እነዚያ ልጆች ነገ የሚወጡ ዕውቀት ስላላቸው እንደ ዘረኛ ኦሮሞ ላያስቡ ይችላሉ። ዕውቀት ይኖራቸዋል፣ ከዓለም ጋር ይገናኛሉ። ስለዚህ ኢትዮጵያዊ ሆነው ሊቀጥሉ ይችላሉ። ያስተማርከው በአንደኛ ያረክ ያስተማርከው ሃርቫርድ ዩኒቨርሲቲ ሲወጣ ይቀየራል። ዘረኛ ኦሮሞን ቂጡን ሊወጋው ይችላል፣ አናውቅም። ስለዚህ እኔ መቃወም አልፈልግም። ትምህርት ቤቱ እሸቱ ያሳየው ደስ ብሎኛል በጣም። የኛ አማራስ ሀብታሞች ለሀብታቸው መቀጠል ጮማ ለመቁረጥ ሴት ለማመላለስ የሚሰሩ ነው ሀብታሞች በሙሉ። እንደዚህ አይነት ግን እንደ ኦሮሞች ቢሊየነር እኮ አለ እኮ አማራ። እንደዚህ አይነት እውነተኛ አማራ የጠራ አማራ ብቻ ያለበት አካባቢ ቢከፍቱ እኮ ስንት ወገን እናፈራ ነበር። ዛሬ ግን ኦሮሞ ይለማል፣ ትግሬ ሲለማ ከረመ 28 ዓመት። አማራውን ደግሞ በሙሉ እየወደመ ነው። የሚዋድመው ማን ነው? ህዝቡ ራሱ ከፋኖ ጋር ተባብሮ ወደ ኦሮሚያ ክልል ጦርነቱን ማድረግ ሲገባ ወይ ሰርገን ገብተን ስልጣን መያዝ ሲገባ እያላገጠ ቀጥሏል። ቀረጥ እየቀረጠ ጠመንጃ እየማረከ እየሸጠ ገዳዮችን እያበላ ጡት እያስቆረጠ ቀጥሏል። ቁርጥ ግን ይቆርጥላቸዋል። በተቃራኒው በፋኖ አደረጃጀት ውስጥ ገብተው ትግሬዎች ደግሞ አሁን ክልሉ ይወድም ዘንድ እየተባበሩ ናቸው። እሸቱ መለሰ ያሳየን ትምህርት ቤት እጅግ የሚያምር ለደቡብ ለአማራ ሞዴል የሚሆን ቀደም ብለን እኛ ሐሳቡን እንዳነሳ ነው ማስታወስ አለብን። ለኛ ልጆችን መደረግ አለበት ነው እንጂ እኔ ኦሮሞ እዚያ ውስጥ ተማረ ብዬ አይ አም ናት ሬሲስት ባይ ዘ ወይ ኦሮሞ ኢትዮጵያዊ ነው ብዬ ነው የማስበው። እንደነሱ ለመስራት መነሳት እንጂ ኦሮሞ እዚያ ቤት እየተማረ ነው ይኸው ተመልከቱት ኦሮሞ አፓርታይድ የሚለው ማቆም አለብን። ኦሮሞ ስልጣን ስለያዘና በኦሮሞ ውስጥ ያሉ ስማርቶች አሜሪካ መጣው ተመረው በልጠውን ያንን ትምህርት ቤት ወስደው እንደሱ አይነት እንደተማሩት እንደራሳቸው በላይ ለመቅረጽ ነጭ ቀጥረው እያስተማሩ ነው። ያንን የኦሮሞን ትምህርት ቤት ማድነቅ ነው ያለብን። አማራ በቃ ኤግዛጀሬት እያረኩ አይደለም፣ ማድነቅ ነው ያለብን። ለምን አሸንፈዋል? ለምን የኮንስፓይረሲ ፖለቲካ ሰርተው ስልጣን ነጥቀዋል? ለምን ዘሮቻቸውን እየጠቀሙ ነው? አማራ እንደነሱ መነሳት ነው። ልክ እንደ ኦሮሞ ልክ መልማት አለብኝ ብለ ፋኖ ወደ 4 ኪሎ መገስገስ ነው እንጂ ኦሮሞ ፍርድ ቤት ከፈተ፣ ኦሮሞ ቂጥ ቆረጠ፣ ላትቆርጡት ማን ይሰማል? ጡት ይቆርጣል። ገና ስልጣን ነው። ጠመንጃ እስካላስረከብክ ድረስ አብይ ቂጥህን ላትህን እየቆረጠ የበጉላት ቆርጦ እየጠበሰ ይበላል። ያንተን ጡት ደግሞ እየቆረጠ ይሰከዋል። ምን ሊቆርጣል እያለ ያሾፍብሃል፣ ይቀዝንብሃል፣ ይጸዳዳብሃል፣ ይተፋብሃል፣ ይሸናብሃል። ባስከሬን ላይ ያለ አለመሆን ተባብረህ መሪህን ደብቀህ ኮርኮረኮር እያል ከምትመጣ እንደ ድሮ በህቡ ተደራጅተህ መሪህን ሳታሳውቅ እንደ ሻቢያና እንደ ወያኔ 4 ኪሎ ላይ ብቅ ማለት እንጂ የኮሮ አዛዥ እንደዚህ የሎጂስቲክ የጸሐፊው እንደዚህ ምናምን እንደዚህ የምስራቅ አማራ ምናምን እዝ ወሎ የሚለውን ስምህን ሳትቀይር ኦሮሞዎች በ7 ዓመት ውስጥ 3 ከተማ ቀየሩ። ፊንፊኔ፣ አዳማ፣ ቢሾፍቱ፣ ዝዋይ። አማራስ ወሎ የሚለውን ስም ይዞ ወሎዬ ነኝ፣ ጎጃሚው ይልማናና ደሳ የሚያጫው ነኝ፣ የባሶ ሊበን ነኝ። ስምህን እኮ አታውቀውም። ፋኖ እኮ ራሱ በዚህ የሚጠራ ነው። የወሎ ፋኖ የአማራ ፋኖ በወሎ ወሎ እኮ የኦሮሞች አንደኛው ዘር ነው። ላኮ መንዛ ማለት ግን አትፈልግም። ለምን? በያት ኦሮሞና ወሎዬ
እያየን እኮ ነው። እስላሙ ተነስተ ፋኖን እየተቃወም እኮ ነው። ወሎዬ ራሱ አማራው እስላም እኮ እየተቃወሙ ጽንፈኛ ነው። አይፈልገውም አማራነት። አጼዎችን ሁሉ አይፈልጉም። ግን አንዋርን የሰራው አማራ ነው። የአማራው ንጉስ የተቀበለውን የመሐመድ እምነትን የአማራ ንጉስ ነው። ግን አማራን ይጠሉታል፣ አጼዎችን ይጠላሉ። እነዚህ እኮ የወሎ እስላም አማራ እያለቀ ለከፍርስቲያን ጎን ነኝ የሚሉ እኮ ጉደኛ እኮ ኦሮሞና የኢትዮጵያ እስላም እኮ ነው ያጋጠመን ጎበዝ። ስለዚህ እሸቱ ያሳየን ትምህርት ቤት በጣም ያምራል። ኢትዮጵያ ውስጥ እንኳን አሜሪካ አውሮፓ ውስጥም የለም። እኔ አላየሁም። አውሮፓ ተዘዋውሬ ያለው እንደዚህ አይነት ትምህርት ቤት አላየሁም። በጣም የሚገርም ነገር ነው። በጣም የሚገርም ነገር ነው። ያንን ሞዴል ይዘን ኦሮሞችን መቃወም ሳይሆን እንደ ኦሮሞ ለመስራት መንግስት ባንሆን እንኳን ቢሊዮነሮች ያንን መስራት አለባቸው። ልክ ከኦሮሞች እኩል የሆነ ተማሪ እንዲፈጠር መንግስት እስከምንሆን ድረስ ነጋዴዎች ያን መስራት አለባቸው። ምሁራን እዚህ ያላችሁ ዲያስፖራዎች በሚሊዮን ዶላር እያወጣችሁ ያን ትምህርት ቤት መገንባት አለባቸው እንጂ ኦሮሞ ሰራ ኦሮሞ ጡት ቆረጠ አይሰራም። እስካላሸነፍክ ድረስ ጡትህን አይደለም ቁላህን ይቆርጣል አማራ። ደሞም ባህሉ ነው። አባገዳ እዚህ ጋር ያደርገዋል። እንጨት አይደለም የሚያደርግ። አሁን እውነተኛውን የአማራ ቁላ ቆርጦ ቁጭ ያደርግልህ። እስካላሸነፍክ ድረስ ጡት የተቆረጠ ላት የተቆረጠ የቀን በርበሬ የተበላ ፋኖን ተቃውማ፣ መሪዎችን ተቃውማ። ተራው ፋኖ መሪዎችን ተቃውማ። ለምንድን ነው አማራው ክልሉ የሚወድም? ለምን አይወጡም? ለምን ትግሬ እንቸከማለን ብለህ መንቀሳቀስ ነው። እሸቱ በተለይ ብልጣ ብልጥ ነው። ገንዘብ የት እንዳለ እሸቱ መለሰ ያውቃል። እኔ አድናቂው ነኝ። አልመቀኘውም። ለምን መቀኘዋለሁ? በለጠኝ እኮ በቃ ብልጣ ብልጥ ነው። እንዴት እንደሚሰውን መቅረብ እንዳለበት ያውቃል። ግን መሀይም ነው። እሸቱ ብልጣ ብልጥ ነው፣ ግን መሀይም ነው። ለምን በለ አንዴ ዳንግላ ሄደና ኢንተርቪው ያደርጋል። ትዊተር ይላታል፣ ፌስቡክ ይላታል፣ ዩቲዩበር ነኝ ይላታል ምናምን። ሴትዮዋ እንግዲህ ጎበዝ አርሶ አደር ነች። ግራ ገባትና ያንተ ትዊተር ፌስቡክ የምትለው እኮ ነው አይገባኝም አለች። እንግሊዘኛ እኮ ነው አይገባኝም አለች። አይ ስልሽ ሶሻል ሚዲያ ማለት እንዲህ ነው ይላታል። አይገባውማ። ደደብ ነው። አየህ እሸቱ ደደብ ነው፣ ግን ብልጣ ብልጥ ነው። እውቀት የለውም። በመሰረቱ አንድን አርሶ አደር ስትጠይቅ አካባቢውን መምሰል አለብህ። የዚያን ገበሬ ቋንቋውን፣ ዘይቤውን፣ የቤቱን አሰራር፣ ወጭቱን፣ ድስቱን፣ እንስራውን፣ ጋኑን፣ ወጭት የመብራት መስቀያውን ካላወቅ ቅምጫናውን ለምን ትሄዳለህ? እሸቱ መሄድ የለብህም። መጀመሪያ አጥንታ ኢትዮጵያን አያውቃትም እሸቱ። ከዚያ ምን አላት? እንደው ከዚህ ከፈረንጁ ላም እንደው ያበሻው አይሻልም አላት። ያበሻ ብዙም ጥቅም የለውም። የፈረንጆች ግን የተዳቀሉት ከፍተኛ ወተት እና ከፍተኛ ቂቤ ይወጣቸዋል አለችው። በልጣው እኮ ነው አርሶ አደሯ ከዚያ ከሶሻል ሚዲያ ምን አለችው? እኔ እኮ ስለ ሶሻል ሚዲያ አላውቅልህም አለችው። እኔ ምን አውቃለሁ? አንተ ትዊተር ፌስቡክ የምትለው አንተ ነው የምታውቀው። እኔ ግን በአካባቢና በስታንዳርድ ባለው አካባቢ ማህበረሰቡ ስብጥር ውስጥ ያደግኩ ግን የልማት ሰው ነኝ። አካባቢን ግን ሳራውንዴን ግን አውቀዋለሁ። አንተ የምትለውን አንተ ነው የምታውቀው አለችው። ተመልከቱ። እሸቱ ብልጣ ብልጥ ነው፣ ግን መሀይም ነው። ሁሉም የከተማ ልጅ መሀይም ነው። ገጠሬው ግን ምስጥ ነው፣ ልምዝምዝ ነው። የማያውቀው የለም፣ ግን አያሸንፍም። ሆዳም ነው። አሁን ገጠሬው ብልጥ ነው ብታዩት፣ ከተሜውስ ምንም አያውቅ ቀፎ ነው። ኢትዮጵያን አያውቃትም። አሁን እሸቱም አያውቃትም፣ ሌሎችም አያውቋትም። አሁን የአዲስ አበባን ከተማ ያደገ ልጅ ብትወስደው ብሪሊያንት የሚባለውን ግራ ገብቶ ቁጭ ነው ገጠር ብታስገባ። የገጠሩስ ከተማ ሲመጣ ወዲያውኑ የሚለምደው፣ ገጠሩን ደግሞ አድርጎ በልቶታል። እንደዚህ አይነት ሰዎች ብልጦች ናቸው። እንደ እሸቱ ያሉ ብልጥ ናቸው፣ ብልጣ ብልጥ ናቸው፣ ግን መሀይም ደንቆሮ ናቸው። የሚያውቁት ነገር የለም። ብልጥ ናቸው፣ ግን ወዲያው ብለው ወደ ገንዘቧ ነው የሚገቡ። እና የኦሮሞውን ትምህርት ቤት ያሳየው እሸቱ እናመሰግናለን። ሌላም ነገር አሳየን። ጥሩ ነው። እኔ ቢሊዮነር ብሆን አያገባኝም። እንደው እነ እሸቱ አገኙ እነ ሀቢባ እንላለን። እነ ሀቢባ እነ ቤታ እነ መማር የተባሉ እንደ ታማኝ በየነ ገረድ ያገነናቸው ናቸው። ሁሉም አማራ ሲሞት ሲፈናቀል ድምፅ አይሆኑም። ለምን ይሆናል? አንበሳ የምትልክ አማራው፣ አበባ የምትሰጣቸው አንተ፣ ንግስት የምትል አንተ። የአረብ ሀገር ሴቶች ናቸው በድህነት ሂደው በሬ ተሽጠው ሂደው
ልቦና ሰጥቷቸው መመለስ ይችሉ ለነዚህ ንግስታችን ተነካች። የሀቢባን ልጆች እኮ ኬክ እኮ ቆርሶ በኦንላይን ላይ የሚያከብር እኮ የአማራ የወሎ ሴቶች አሉ። በእስልምና ብቻ ተገናኝተው የጎጃም ገርዳሚዎች እኮ ነው። ግን እኮ እነሱ ባልም የላቸውም። እድሜያቸው 39 ደርሷል። ድንግላቸው እንዳለ ነው። ማዳም ቤት ስለሆነ ሩዝ እየቀቀሉ ከችክል ላይ ይበላሉ። እንትናቸው ይቆማል። ማንም የለም። ይወጡና እስክስታ ይመታሉ። አይታችኋቸዋል። ወደው እኮ አይደለም። ገጠር እበት መደብ ስትለቀልቅ የነበረች መስታወት መለቅለቁ ትገባለች። ያለ ስልጠና ወዲያው ትጨነቅና ትሞታለች። እንደምንም ብላ ብልጡና በቪዲዮ ከሌላ ጋር እየተደዋወለች ትለምዳለች። ከዚያ ጠገብ ስትል መቀመጫው እንዲህ ሲያረገርግ ትወጣና ወጃመናኝ እያለች ወንድ ምን አባት ያደርጋል ማለት ጀምራለች። ከዚያ በኋላ ምን ትሆናለች? ጭራሽ የፖለቲካ ተንታኙና ሳሚ እንደሚባል አንድ ዘፋኝ ያለ ወሎዬ ቆጥረስ እስኪ አንተ እንግዲህ ወሬ ወዳጆ ይላል። ደግሞ ኢንዲያና ምንነካ ይላል። ይመጣና ይገባና በቃ ስለዘመነ ካሴ ተናገሩ። እንዲህ አይነት ምሁራን ተገፍተው ባላገሮች የነገሱበት ገጠሪዎች በቃ ባላገር ሀገሩ ያንተን ዘመቀመጥ ያለው ገጠሪዎች ይቅርታ ባላገርማ እኔም ባላገር ገጠሪዎች ይላችሁ ነው። ገጠሪዎች ምንም ያማውቁ ጮማ ራሶች በቃ ቁጭ ብሎ ፖለቲካ ይሰራሉ። እነሱ የቀበሌ እንትን ነው። እንደ ወልቃይት ሰዎች ቀበሌያቸው የተወለዱበት ነው። ወረዳቸው የተወለዱበት ነው። ዞናቸው የተወለዱበት ነው። ክልላቸው የተወለዱበት ነው። ኢትዮጵያቸው የተወለዱበት ነው። አፍሪካቸው የተወለዱበት ነው። ዓለም አቀፍ እንትናቸው የተወለዱበት ነው። ሌላ የሚያውቁልህ የለም። ችክንና ሩዝ ይበላል ትበላለች። ወይን ካገኘች ከሰራተኛው ወጣ ስትል ሁለቱን ላፍ ታረግና ሞቅ ብላ ትገባለች። ከዚያ ደግሞ ነጠላ ደሞና ቀሚስ የሚያንጠለጥሉ መጥተዋል። ደግሞ ያንን ደርድሮላቸዋል። ሽፎ ይባላል። ያን ሽፎ ስለብሰው እንዲህ ይላል። መቀመጫው ያረገርጋል። ወጣት ትናገራለች። ይከተላል ሰው። ወደ ሀቢባ ቤት እንሂድ ይባላል። ወደ ቤታ ቤት እንሂድ ይባላል። ንግስቶቻችን እንዳትነኩ ይባላል። መሪዎቻቸው እነ ዘመነ ካሴ የሳቱ ጉማጅ ያረቄው ጉማጅ እያሉ ይቀጥላሉ። ዋርካው ችፍርግ የማይሆን ሰውዬ ዋርካው ጽዱ ዝግባው እያሉ ይቀጥላሉ። ስለዚህ እነ ሀቢባ እነ ቤታ እነ መማር የመሳሰሉት ገረድ ያገነናቸው ለአማራ ሞት ድምፅ አይሆኑም ስትሉ ሰማው። እነሱ እኮ ለጊፍት እንጂ አማራ አይደሉም። ለአማራም አይጮሁም። አማራም እናደርጋቸው አንችልም። ብዙ ጊዜ ስለ እነዚህ ሰዎች ብቻ አይደለም፣ ስለ ማስተር አብነት፣ ስለ መንገደኛው ደግሞ እንዳለ ማን ነበር? ጻፉልኝ። ማስተር አብነት፣ መንገደኛው፣ ሌላ ጻፉልኝ እስኪ። እነዚህ እርዳታ የሚሰጡ ማስተር አብነት፣ መንገደኛው ቀጥሉ ጻፊ እስኪ። ብርጅስቶን ማስተር አብነት፣ መንገደኛው፣ ሌላው ረስቸው ነው። እነማን ነበሩ የሚረዱ? መልክተኛው ቴንኪው መልክተኛው። ሌላስ? እነዚህ ሰዎች ወዘተ ለድሃ ሲደርሱ እናያለን፣ ሲረዱ እናያለን፣ ይደርሳሉ። እስካሁን ድረስ ግን ይገርማቸዋል። ምን አይነት ምቀኝነት ቢሆን ነው ጎበዝ? እስካሁን ድረስ ቤት ከፍተው 10,000 ሰው ይዘው ማስተር አብነትን ለመጣል። መልክተኛውን አያውቁትም እኮ ገንዘብ ሲሰጥ ነው ያዩት። መንገደኛውን አያውቁትም፣ ባላደራውን አያውቁትም። ግን እነዚህን ወጣቶች ለመጣል በስመ አብ ወልድ መንፈስ ቅዱስ። እንዲሁ እንዴት አይነት ሳዲስት ብንሆነው ጎበዝ! እነዚህ ልጆች እኮ ያገኙትን ይዘው እኮ ዝም ቢሉስ ማን አስገድዳቸው? ከኪሳችሁ እኮ አምጣ የሚል የለም። ሰጠናል ብለው ቁጭ ቢሉስ? እኔ እነዚህን ልጆች ለማሸማቀቅ ዘመቻው ስለቀጠለ መናገር ስላለብኝ ነው። እነዚህ ልጆች ግን ብዙ ስራ ሰርተዋል። ብዙ የወደቁ ሰዎችን ሲረዱ አይተናል። አንስተዋል። አሮጊቶችን ምኖችን እነ ማስተር አብነትን እነ ባላደራው እነ መልእክተኛው እነ ምናምን የሚባሉትን የተቃወሙ በሙሉ የኋላ ታሪካቸውን ብታዩ ሌባ፣ ዘራፊ፣ ቀጣፊ ናቸው። ዝም ብላችሁ ያዋቸው። እነዚህ ልጆች የተቃወሙትን በሙሉ ያዋቸው። ድሮ ዘራፊ የነበሩ የተባረሩ ለመብላት አቅደው ያልተሳካላቸው እነ ማስተር አብነት መንገዱን
በሩን ሳንቃውን የዘጉባቸው መሸንጎሪያውን የሸነጎሩባቸው ሌቦች ናቸው። በእርግጠኝነቱ የምነግራቸው ሌባ ናቸው። በቃ እነሱ እንዳይዘርፉ መንገዱ ተዘጋ። ስለዚህ 11,000 ሰው ይዞ 10,000 ሰው 9,000 እስቲ ቀጥል። ስለ መማር ስለ ምናምን እኔ መማር ቀበሮ ሜዳ በላሽ ሲባል ሰምቻለሁ። እሷን ብቻ መቃወም ብጀምር ለምን አማራዎች ጎንደሬዎች ወጣው ሌላ ሞሎ ላይ በላችን ብለው ሲወጡ ሰምቻለሁ። ደግሞ ገበሬ አይዋሽ፣ ገበሬ ነው አማራ አይዋሽማ። ያ እውነት ሊሆን ይችላል። እነዚህ ግን ለማስተራብነት ግን ከነመማር ጋር ጨፍልቀው ለመጣል የማታረጉት እንቅስቃሴ የለም። የተቃወሟቸውን ብታዩ የኋላ ታሪካቸውን ብታጠኑ እግዚአብሔር ምስክሬ ነው፣ በጠቅላላ ሌባ፣ ዘራፊ፣ አጭበርባሪ፣ ዝሙተኛ፣ ምቀኛ፣ ሰካራም አይን ላይ በቃ የሚዋሹ ናቸው። ተመልከቱ። መደገፍ አለባቸው ለማለት ነው። ብዙ ድሃ እየረዱ መመቀት የለብንም። ነጮች እኛን አውቀው ነው እንደ ኢትዮጵያ ውስጥ ለትግራይ እናቶች እንደሚልኩ ለኦሮሞ ልማት ለአማራ የወሊድ መድኃኒት የሚልኩ የወሊድ መድኃኒት ሲልኩ እኮ ለኛ ብዙ ሰው እየወለዱ ነው ተብለው ነው። ግን እነሱ መርዳታቸው ነው። የወሊድ መቆጣጠሪያ መስጠታቸው ነው። ግን ትግሬዎች ሊያጠፉን ነው። ህዋቶች ነው ያለው። ህዋትና ሻቢያ ለኛ የሚልክልን ሊያጠፋን ነው። ፈረንጆች ግን የወሊድ መቆጣጠሪያ ያስፈልጋቸዋል። ህዝብ እየበዛ ነው። በዚያች ጠባብ ሀገር ላይ 140 ሚሊዮን እየደረሰ ነው ብለው ነው። ግን እና አብይም ሌሎችም አሁን የሚሰጡን አማራ እንዳይወልድ ነው። ሌሎች እነሱ ግን እንዲረቡ ማለት ነው። ስኳር የሚልኩልን፣ አልሚ ምግብ የሚሰጡን፣ ትምህርት ቤት የሚከፍቱልን። እኔ የተማርኩት ስዊድን በሰራው የተንጣለለ ትምህርት ቤት ነው። ከ1 እስከ 6 የተማርኩት። በአብዛኛው ተማሪው የአማራ ተማሪ እበት በሚለቀለቅ ቀዳዳ ባለው ድንጋይ ባለው ላይ የተማሩ። እኔ የተማርኩትበትን ትምህርት ቤት ብታዩ ከርነዋር ይባላል። አሁን ሃይስኩል ነው። ወያኔ ግን ከመጣ በኋላ የኮምፒውተር መለማመጃ ብሎ ወጭ ታስመስሎ ለኮምፒውተር ጠረጴዛ ገበሬውን እንጨት አምጥተው ጭቃ አድርገው ቤተ ሙከራው ሞጣ ናማየው ብለው ወሰዱኝ። የእርሰ መምህር ጓደኛ አንዴ ኢትዮጵያ በ2015 ይጀረብን እና እንደውም መጥቼ ደብተር ታስታውሳላችሁ አዋጡ ብዬ መጽሐፍ ሁሉ እዚያ ሄድላለሁ። እኔ ኮምፒውተር ተማሪ ነኝና አየሁት። ምንድነው ያልኩት? የአይቲ የኢንፎርሜሽን ቴክኖሎጂ ሞዴል ማሳያ ነው አለ። ስገባ አንድ የድሮ ኮምፒውተር ቤት ነበር የሚያክለው። ከዚያ መለስተኛ እንደው ከ40 ዓመት በኋላ የተፈጠረ ይሄን የሚያል ነገር አስቀምጠው አይሰራም። ይሄ ኮምፒውተር ነው እያሉ ነው የሚያሳዩአቸው። ይሄ ኪቦርድ ነው ይሄ ምናምን። ትግራይ ግን ስትሄድስ፣ ኦሮሞ ጋር ደቡብ ጋር ስትሄድ እሳት የሆነ ኢንተርኔት አለ። ኮዲንግ እያስተማሩ ነው። እኛ ጋስ ተመልከት። በአዴን ተመልከት ምን እንደሚያደርገው የአማራ ህዝብ። የኮምፒውተር እንግዲህ እኛ ስንማር ኮምፒውተር ውስጥ ደስት እንዳይገባ የኮምፒውተር ቤት በተለየ ሁኔታ ነው የሚታጠብ የሚጸዳ። ደስት መሆን የለበትም የኮምፒውተርና የሰርቨሮች ቦታ። ይሄ ግን ጭራሽ ጭቃ ቤት ለጥፈው ቀዳዳ ሁሉ አለው። እዚያ ጋር ኮምፒውተር ማሳያ ነው ተብሎ ያንን አይቼ ስዊድን የሰራውን ትምህርት ቤት ያደግኩበትን የተማርኩበትን ሄጃ አየሁት። አስለቀሰኝ። ምን ያህል የአማራ ህዝብ እንዴት አድርገው እንደሚያላግጡ። ከዚያ በስም የሚያውቁኝ ማማሩ ሲባል ሰምቶ በስም ያውቁኛል። በዚያ ሳልፍ ተማሪ ሆ አለ። አንዳንድ ልጆች ያውቁኛል፣ ዘመድ አሉ እዚያ ውስጥ ሰላም ለማለት ማለት ነው። በሰልፍ አምልጬ ወጣሁላቸው። አያስቀምጡም ይዟል። በቃ ተማሪዎች አሜሪካ ምናምን እያሉ ተመልከቱ። በአዴን እኮ የአማራን በጀት ለካባ እኮ ለወርቅ ሽልማት በሬ ቁርጥ ውስኪ እኮ ነው። ትግራይስ የተረፈውን በጀት ደግሞ ከአማራ በጀቱን በስነ ስርዓት የጨረሰ ክልል ስላልሆነ አምጡ ተብሎ 6 ቢሊዮን የወርቁ አይተነው ዘይት ፋብሪካ ማለት እኮ በአንድ ጊዜ ትግሬዎች ይወስዱታል። በአዴን እኮ ህወሓትና ሻዕቢያ የፈጠረብን
ነቀርሳ ነው። አሁን እኮ እሱ እያታኮሰን ያለ እየገደለን ያለ እየረሸነን ያለ ከሌላ ዘር የተውጣጡ ከኛውም ዘሩ እንደነገዱ አንዳርጋቸው ችግኝ ያፈሉ የነበረ ችግኝ ጠባቂዎች በ25 ኪሎ ስንዴና በ5 ሊትር ዘይት ደሞዝ ይሰሩ የነበሩ ይሄው ዛሬ ደግሞ ሊያታልለን ፎቶ አንሱ ይብሎ ይሄን ደደባ አማራ ሊያታልለው ፎቶ ውጭ ጉዳይ ሚኒስትር እንደነበር የሚያውቀው ነጭ ተገናኘና ንግግር እኮ አይችልም። ፎቶ አንሱ ለዲያስፖራው አንሱ። ይሄ ጉቶ ይሄ ወፍሚ ምን ጉጉት የመሰለ ተነስቶ ፎቶ ለቀቀ። ይሄ ዲያስፖራው ደግሞ አቶ ገዱ የሎጦ ሆሪያ አብይ አባሮት እኮ መጣ እኮ ፖለቲከኛው እያለ ይኸው ገንዘብ እየሰበሰበ ሄደና ደግሞ የፓርኪንግ ልብስ ለብሶ $1 ቢሊዮን ዘርፎ ስለመጣ ስንት የሚከራዩ አፓርትመንቶች ስላሉት ለመደበቅ እኮ ነው። አየው ይሄን ሲያይ አረገዱ ለገዱ እኮ ሲበዛ ነው። ፓርኪንግ ማለት እኮ ነጭ ፒውር አሜሪካ የሚሰራው ስራ እኮ ነው። ፒውር ነጮች የአውሮፓ ጀርመኖች የሚሰሩት እኮ ነው። ገዱ እኮ ይበዛበታል። የችግኝ ጠባቂ የነበር ሰው አፍይ የነበር ሰው ፓርኪንግ አሜሪካ መጥቶ ከሰራ በጣም ገዱን አይመጥ ነው። ግን እሱ ዓላማው ምንድነው? ፎቶ አስነስቶ የሚዲያ ጋጋታ ከፍሎ ይሄው አቶ ገዱ ከዚያ ስልጣን ወርዶ ፓርኪንግ እየሰራ ነው እንዲባል ነው። ለምን ሽንት ቤት ስታጥባት ታሳየንም ገዱ አንዳርጋቸው? ስለዚህ እነ ማስተር አብነት መደገፍ አለባቸው። ብዙ ድሃ እየረዱ ነው። አሜሪካኖች፣ አውሮፓኖች ለኛ የሚረዱ ምን ስለሆኑ ነው? ስንዴ የሚያቀብሉን እኮ ቅን ስለሆኑ ነው። ቅን ልብ ስላላቸው። ስለዚህ እነዚህ ልጆች አንሰጥም ብለው ቢበሉት፣ እኛ ግን ሁሉ ጊዜ የምናየው በቪዲዮ ላይ መንገደኛውን መኪናውን ይዞ ወይ ባላደረ